እኔ አሁን እኔ ነኝ የምነግራቸው አንተ ማለት የሚያስፈራ ነገር እኮ የለምኛ ያገኘነውን ነገር ነው አይደል ማሳየት ያለብን በቃ እኛ የምናቀው እኛ እንትን የምንለው ነገር መረጃ በሙላ ቤተሰቦቻችን ማወቅ ስላለባቸው የሚያስፈራ ነገር የለም በቃ ምን እኔ አነባዋለሁ ተው እኔ ነግራታለሁ ችግር የለውም ምን ያሳምናታለሁ እርግጠኛ ነሽ ካሜራማን ጀምር በቃ ቆይ ከመጀመሩ በፊት ግን እርግጠኛ ነሽ እርግጠኛ ነኝ ምንም አይመጣብንም እርግጠኛ ነኝ በቃ እንደዛ ከሆነ አይሻልም እኔ በጣም እንትን ብያለሁ ለዛ ችግር የለውም ካሜራማን ጀምር እሺ እና ሰላም ቤተሰቦች መጀመሪያ ቤተሰቦችን ሰላም እንበል ሰላም ቤተሰቦች እንዴት ናችሁ ደህና ናችሁ እኛ አለን ፈጣሪ ይመስገን ቤተሰቦች እንግዲህ ዛሬም ተመልሰ መተናል እኔና አሚሮ እንግዲህ ዛሬ ከባድ ነገር ነው እንግዲህ ከባድ ነገር እንግዲህ ተቋቁመን ምናምን ብዙ እንትኖችን ቻሌንጆች አልፈን ይሄው እዚህ ደርሰናል ቤተሰቦች እንግዲህ እንደ ትናንትና እንግዲህ እንዳያችሁት ልጁ ሰሞኑን ያያችሁት ቪዲዮ ላይ ብዙ ነገር ተናዞ አናዘነው ቅጥቅጠን እንግዲህ እላችን ተወተንበት ደና አርገን ሸኝተናል እና ዛሬ ደግሞ እንግዲህ ከዛኔ ሲወረውር እንደ ፍፄና አሚሮ ያገኙት ፖስታ አያችሁት ይሄ ፖስታ ማለት አሚሮና ፍፄ ዛኔ ልጁ ሲወረውረው ግቢ ላይ ያገኙት ፖስታ ነው እና እኔና አሚሮ ስንጨቃጨቅበት የነበረው ደግሞ በዚህ ፖስታ ነውና ምንድነው ያ ፖስታ አሩታ ጋር አልደረሰም ያለውን ነገር ግን ከግቢ ስናነሳ ምናም ከልጁ ጋር ያለውን ነገር አይታ ጠይቃይ ነበር ግን እሰጥሻለሁ ነው ያልኳት ምክንያቱም ውስጥ ያለውን ነገር እኔ ሳላይስ ምን እንደሆነ ሳላይ ለሷንም የሚጎዳ የሚጠቅም ነገር ሞራሏን የሚነካ ነገር ሊሆን ስለሚችል እኛ ሳናየው አንሰጣትም ወይ ደግሞ ያለው መልእክትም ኮና እናስተላልፍም በሚል እንግዲህ ፖስታውን ዛሬ ቤተሰቦቻችን ፊት እናንተ ፊት ነው ማየት ያለብን ማለት በቃ ምንም ከናንተ የሚደበቅ ነገር የለም እኛ ደጋፊዎች የሩታ ደጋፊዎች በሙላ ምናውን ለኛ ቆማ እነሱ እኮ ምንም አላደረጉልንም ለኛ ይሄ ነገር ተይ በኋላ ሌላ ነገር ዞብ አይደለም ሁላችንም ማወቅ አለብን ምን እንደሆነ መጀመሪያ በርግጥ ቀስ ብዬ በውስጥ ስፒከር በውስጤ አንብቤው ነው ቤተሰቦችን ማሳወቃችሁና ይሄን ፖስታ እንግዲህ ያው ከናንተ የሚደበቅ ነገር የለም ግዴታ ቤተሰቦችን ማየት አለባቸው በሚል እናንተ ፊት ልንከፍተው ነው ዛሬ አሚሮ ይዋጥል ለመሰለ ግዴታ ነው በቃ እንትን ማለት አለብን አንደኛ ሳንከፍተው እስከ ዛሬ ቁጭ ብለናል አሁንም ደግሞ ቀጥታ ለሩታ ከሰጠናት ውስጡ ምን እንደሆነ ስለማይታወቅ አይተነው ብንነግራት ይሻላል በሚል ነው እሺ በቃ አንቺ እንደፈለግሽ አንተ ምንም ያስፈራ ነገር የለም እኮ ምንድነው እንደዚህ ምናምን ነገር ሳይሆን ምን አለ መሰለሽ አንዳንዴ የለም በቃ ነገራቶች ወደ ሌላ መንገድ እንዳይሄዱ በሚል ነው ፍራቻው ውስጥ ነው ምንም አመጣጡ እኮ አልታወቀም አሁንም ልጁ ብር በአካውንት ይገባልኛል ከዛ እንዲያስተላልፍ ስባል ብቻ አስተላልፋለሁ ምናምን ነው እያለ ያለው ማለት መልእክትም ሲሆን ይሄንንም ሲወረውረው እዛ ግቢ ሄደጣል ተብሎ ግቢውን በመልእክት ተነግሮት ምናምን ነው ማን ነው የሚለው እሱ አያቆም እሱም ከጀርባው ያለው ሰው ያው እንደነገርኳችሁ ማን እንደሆነ እሱም አላወቀውም እና ቤተሰቦች እንግዲህ ማለት ትንሽ እስቲ የሆነ ነገር ልንገራችሁና ማለት ነው ትናንትና አሚሮ ቪዲዮ እንግዲህ አብር ነበር ስናየ ነበር አይደል የሄርሜላን ቪዲዮ እያየን ነበር እንግዲህ ብዙ ሰዎች አይታችሁታል በጣም እኔ በቃ እኔ አንዳንዴ ሰው መሆን ራሱ ማለት ነው ክብር የሚባል ነገር አለኮ ሰው የራሱ ክብር አንዴ ራስ እንዴት ነው ምን ብዬ ልግለጸው በጣም የሚያስጠላ ነገር ነው ስናየ ነበረው እና በጣም በቃ እኔ ሰው መሆን በጣም እንደሚያስጠላ በቃ ያየሁት እኔ በጣም ነው ቪዲዮ ላይ አሁን እዚህ ጋር ቆመው ለቪዲዮ ብለው ሩታን በጣም እንደሚወዷት ምናምን አድርገው የሩታ ደጋፊ ነን አይነት ነገር ሆነው እዚህ ጋር እንትን ሲናገሩ ነበር በቃ ሲቀርጹ ኤርሜላን ሲሰድቡ ምናምን ነበር አንዴ እዚህ ጋር ሰው ያረጋቸዋል አንዴ እዛ ጋር ወሬ ምን አይነት ሰው ግራ እኮ ነው የሚያጋቡ በጣም እንደዚህ አይነት ነገር የሚያስጠሉት ትናንትና በፍቅር ቆመው አይታችኋል ቤተሰቦች ደብል ፌስ ማለት ነው የሚያናጁ ግን ደብል ፌስ እናቴ ደግሞ ደብል ፌስ ሲያከብሩላ ነበር አምሳኬም ብቻ ሳይሆን የትዳር ጥያቄ በለው የፍቅር ጥያቄ ማለት ነገር ትዳር ነው በቃ ሌላ አዲስ ነገር እኮ ያመጣም እንዴ በጣም የሚቀፍ ባህሪ ቤተሰቦች በጣም የሚያስጠላ ማለት ነው ምን አይነት ነገር ነው ግን
የሚያደርጉት ነገር ግን በጣም እኔ በጣም እኔ ራሱ እኔ እነሱን የሚያጠፋ እኔ አንዴ እዛ ጋር ይሄዱና ጻድቅ ይሆናሉ። አንዴ እዛ ጋር ደግሞ ከሷ ጋር እንደዚህ ያላችሁት እኔ ምን ማለት እንዳለብን አላቅም። ለምንድን ነው ግን እንደዚህ ተሰቦች በጣም በቃና አቤልንም ደግሞ ሰምታችሁታል። እዚህ ጋር አሁን እንደዛ አክብረውላት 50ዋን ደግሰው ለ50 ኪው ብቻ ሳይሆን ያ ፕሮግራም የተደገሰው አብርሃምና ኤርሜላን እንዲ ለማገናኘት በቃ ያ ነው የተፈለገበት ዋናው ነገር ያ እና ለምንድን ነው የሚከበረው? እንደዚህ አይነት ነገር እኮ የሚከበረው እኮ እንደዚህ አይነት አጋጣሚ ነገር ምናምን ሻምፓይን ምናምን ይጠጣል ወይን ምናምን ሁለቱን አስክረው ሌላ ነገር ለማድረግ ማለት ነውና ጭንቅላታቸው ግን የሚሄዱበት መንገድ የኔ እነሱ ነገርስ እኔ ግራ እየገባኝ ነው በጣም። እኔ በጣም ደግሞ ከምንም በላይ ውስጤን የነካው ማለት ነው አንተ እሱን ከማያከብር ሰውና እሱን ከማይፈልግ ሰው ጋር መሆን የለበትም። ስለዚህ የፍቅር ጥያቄውን አቅርቢለት። በቃ ይሄ ማለት ግፊት ነው፣ ወደዛ እየገፋፋት ነው ማለት ነው ልጅቷን። ያው ጠይቂ አብራችሁ ሆኖ እኔ ምን ጀመርኩ ማለት ነው። አሁን ምን አለ መሰለሽ ኖርማልም ታውቂያለሽ፣ ማወቅ ያለብሽ ነገር እነሱ እሷን ባይገፋት ኑሮ እንደዚህ አይነት ነገር ውስጥ እንኳን እንድትገባ ምንም አይነት ነገር ኮንፊደንስ አይኖራትም ነበር። ተከክላ ይሄን አይነት ኮንፊደንስ ሲሰጧት እነሱ ናቸው በቃ ግልጽ ማለት ነው። ወላሂ በጣም ቀኒ ግራ ገባኝ እኮ እንደዚህ አይነት ነገር ሲጀመር እስከ ዛሬ ማይነሱ የልብ አብርሃም ነው የልብ ሰጣት እሷም እንደዚህ አይነት ደረጃ እንድትደርስ አሁን ደግሞ አፈቅራለሁ የሚል ጥያቄ መጣ ማለት ነው። እንግዲህ እኔ እቺ ልጅ እንዴት ሊያረጓት እንደሆነ እግዚአብሔር ይወቀው። ግን እኔ እንደኔ ቤተሰቦች እኔ ካሁን በኋላ ሩታ ከአብርሃም ጋር በቃ መሆን የለባትም በታሪክ ማለት ነው። በታሪክ ጀመር እንደዚህ ከሆነ በቃ ለቃው ነው የምትይሩት ጀመር ይቆ ግልጽ ነው። ከዚህ ነገሮች መውጣት ነው ያለባት እንጂ ልጅቷን እንድታብድ ነው ያርጓት ያለው ቤተሰቦች። ልብ ብላችሁ እዩ። በቃ የሚያረጉት ነገር ልጅቷን ራሷን እንትን ብላ ለተነስታ እንድትጠፋ አይነት ነገር ነው እየተሰራ ያለው ማለት ነው። ሲጀመር ምንም አይነት ነገር ልንገርሽስ ሩታ ሲጀመር እነሱ አላማቸው ሩታ ማሳበድ ነው በቃ ማስጨለል ነው አላማቸው። ሲጀመር ሙሉ አንድ ሆነውባታል በቃ እንዳለ ማለት ነው። እና ሄርሜላ ደግሞ በምን እንደያዘቻቸው እኔ እንጃ። አንድ እንደዚህ ሰው ይሆናል ግን በጣም ነው የሚያስጠላ። እዛ ጋር ሌላ ሰው እዚህ ጋር ሌላ ሰው ምንም እኮ ይሄን ማይሆን ነገር እኮ ነው ሲጀመር ማለት ነው። በጣም እንደዚህ አይነት ጭውዬ ግን እኔ ከየት እንዳመጡት እኔ እንጃ። ግን ለሩታኛ ማለንላት ከጎኗ አዎ እኔም ደግሞ እምለው ቤተሰቦች በቃ እኛ ሩታን ብቻ እናበረታታ፣ እኛ ከጎኗ ነን፣ እኛ አለንም። እስቲ በዚህ አጋጣሚ ሩታዬን የምትሉ እስቲ ላይክ በማድረግ ብቻ እስቲ ፍቅራችሁን አሳዩን፣ አለን ከጎን በሉን። በቃ እኛ ከሷ ጎን እንቁም። የሚገርምሽ ማለት ነው ከዚህ በኋላ ማለት ቤተሰቦች ራሱ ሙሉ ከሷ ጋር ነው የሚሆኑት። በቃ እዚህ ጋር ከዚህ ሰዓት በኋላ እንደዚህ ነው ሲጀመር የሚሆነው ማለት ነው። አዎ ስለዚህ እኛ ከጎን አንሁን፣ እኛ አለን፣ እኛ ከጎን ያለነው ከስር እኔ በራሴ መንገድ ነው ያለው ያለን። አዎ ከስር እናግዛት፣ እኛ አብረናት እንሁን፣ ከጎን አይዞሽ በሏት፣ በኮሜንትም በምንም በርቺ ጠንክሪ በሏት፣ እጅ እንዳትሰጥ ቤተሰቦች። እኛም እስቲ ከጎኗ ነን። እስቲ አሁን ደግሞ እስቲ ወሬያችንን እንትን በልና ይሄን ፖስታ እኔ አሚሮ ታነበዋለሁ እስላምባው አንብቢላችሁ እስቲ እንካሽ ይሄን ያዝና እንግዲህ ቤተሰቦች እንዳያችሁ ፖስታው አልተከፈተም። እንደዛኔ እንዳገኘነው ነው ከውስጥ ያወጣ ነውና እስቲ ምን እንደሚል አብረን ይሻላል። እንግዲህ ቤተሰቦች እኛም አላየነው እንዳያችሁት እንግዲህ እንደዚህ ከፖስታው እንትን ብዬ ነው እንትን ያልኩት። እስኪ አንብቢላችሁ ቤተሰቦች። እንግዲህ አሁን ላንብብላችሁ የሚለው ማለት ቤተሰቦች እንግዲህ ማለት ያው ቀድሜ እያነበብኩት ነበረ መጥፎ ነገር እንኳን ካለው ምክንያቱም ይሄን ቪዲዮ እሷ ማየቷ አይቀርም ስታየው እንግዲህ ማለት እንዳደነግጥ እኔ ደግሞ ቀድሜ ማለት ነው ይሄ ቪዲዮ እንትን ከማለቴ በፊት አሳውቃታለሁ። ደብዳቤውን ማየት ስላለባት ቀድማ መጠንቀቅ ስላለባት እንድትጠነቀቅ እናደርጋለን ማለት ነው። ቤተሰቦች እንግዲህ የሚለው የማስጠንቀቂያ መልእክት ይላል። ይሄ መልእክት ሲደርስሽ ከደረሰሽ ሰዓት ጀምሮ ተግባራዊ እንድታደርጊው ይላል። ይሄ ማለት ደግሞ የሚጠብቅሽም ነው የሚጠቅምሽ ሁኔታ ተግባራዊ አድርጊው። በሚጠቅምሽ ሁኔታ ተግባራዊ አድርጊው። ሩታ ከዛሬ ቀን ጀምሮ ከአብርሃም እንድትርቂ በራስሽ መንገድ ፈልገሽ ከአብርሃም መለያየት አለብሽ። ይህን የማታደርጊ ከሆነ
በህይወትሽ ወይም በልጅሽ እንድትወስኚ በልጇ ደግሞ መጡባት በጣም የሚገርም በልጅሽ ወስነሽ እንድታደርጊ ነው በልጅሽ እንድታውቂው ይህ ደግሞ ላንቺ ስላሰብኩልሽ ነው የማስጠነቅቅሽ እንጂ ሁሉም ነገር ማድረግ ቀላል ነው ይላል። የሚገርም ነው። አንቺ ምንድነው ይሄን በሚመስል ሁኔታ ነው በፊርማ በመናምን ነው እንግዲህ ቤተሰቦች ደብዳቤውን ጽፎ በጣም ተጨንቆ ተጠቦ በፖስት አድርጎ ማለት ይሄ እንግዲህ ሌላ ከማንም ሊሆን አይችልም። ምን አይነት ጊዜ ነው የመጣው ግን በጣም ከባድ ጊዜ ነው። ከሄርሜላ ነው የሚሆነው ወይ ደግሞ አላቅም እንግዲህ ማን እንደላከው ባናቅም ከባድ ግን እኛ ይመጣል ብለን የምናስበው ማለት በራስሽ መንገድ ምንድነው በራስሽ መንገድ እንትን አርገሽ ከአብርሃም ህይወት ውጪ ነው የሚለው ባጭሩ ማለት ነው። ይሄ ማን እንደሆነ እንግዲህ እስቲ መጥቶ ያስወጣት እንደሆነ አንዳንዴ ኤልያስ ይዟሉ በግድ ከሱ ጋር እንድትሆን አንዳንዴ ደግሞ ያቺ የምታረገው ነገር ከሱ ጭንቅላት ወጣ በቃ በአጠቃላይ ሙሉ የራሷን ኑሮ እንድትኖር ነው። ማሂ ግን እኔ ግራ ይገባኝ ማለት ነው በዚህ መልኩ እሺ ቆይስ አብርሃምን ወሰደችው ይባል ግን ይጠቅማታል? እኔ እንጃ እኔ በጣም ግራ ገባኝ። በዚህ መልኩ የሄደ ፍቅር እኔ እንዴት ሆኖ ፍቅር ሊሆን ይችላል? ፍቅር እኔ ሊሆን ይችላል ብዬ አላስብም። በዛ ላይ ደግሞ በልጃቸው ማስፈራራት ይሄንን ነገር ራሱ አብርሃም ሲሰማ ግን ዝም ማለት አይነት እኮ ልጁንም ሊያግቱት ይችላል ማለት እኮ ነው። እኛ በቃ በጣም መጠንቀቅ አለብን ማለት ነው በዚህ ዙሪያ ማለት ነው። የምሬን ነው። በጣም የሚያስጠላ ነገር ነው እንደዚህ አይነት ነገር የተደረገ ያለው ማለት ነው። ተነጋግረን ምንድነው ከሩታ ጋር አንድ ሰው በር ላይ ጠባቂ ማቆም አለብን ግዴታ። በጣም ያለዛ ምንም እንትን ነው ምንም ሪስክ የለውም። ይሄ እንግዲህ በጣም ከባድ ማስጠንቀቂያ ነው። ቤተሰቦች አሁን ይሄንን ቪዲዮን ከመልቀቄ በፊት ለሩታ ቀስ ብዬ እንድትጠነቀቅ ያለውን ነገር እነግራታለሁ። ካሁን በኋላ ከአብርሃም አጠገብ መራቅ አለባት። ቤተሰቦች ሳስበው በቃ ከሱ መራቅ አለባት። ምንም እንትን አይደለም አስታራቂ የለም በቃ በዚህ ሰዓት ማለት ነው። እንደ አስታራቂ መልስ ነው በቃ እንደዚህ ገብታ እኮ ነው ሁሉ ብጥብጥ የምታደርገው ማያ ልጅ እኮ ማን ነው እየሄደችበት ያለው መንገድ ልክ አይደለም። ሁሉም ሰው ከጎን አደረገቻቸው አዙረቻቸው ገለብጣቻቸው አንተን ከማይፈልግ ሰው ጋር ምንም አታረግም። ያው እንግዲህ አንቺ አብረሽ ሁኚ ያለ አቤልም ያስተባበለ ነው። እዚህ ጋር ደግሞ የሩታ ደጋፊ መስለው እዚህ ጋር ቪዲዮ የሚሰሩ ሰዎች እያያችሁ ነው። መልሰው ተቀላቅለው አብረው እያከበሩ አብረው ሲጨፍሩ ምን ሲሉ ነበረ? ማታ አዳር ነው ሲጨፍሩ የነበረው። እንግዲህ መልእክቱም ደርሶኛል። ቤተሰቦች ሰው እንግዲህ ጭፈራ ቤት ውስጥ ያያቸው ሰው ነው የነገረኝ። አዳር ሲያከብሩ አብረው ሲጨፍሩ ነበር። እንግዲህ ሁሉም እያስመሰለ ነው። አስመሳይ ህዝብ አስመሳይ ሰው በቃ ሁሉም አስመሳይ ናቸው። እናንተ ከጎኗ ሆኖ እኛም አለን ከጎኗ እናንተም ከጎኗ አትለያት። እናንተ በቃ አበረታቷት በኮሜንት ምናምን የምታቋትም እየደወላችሁ ከነሱ ሌላ ነገርም ሊያረጓት ስለሚችሉ ቤተሰቦች አጠገቧ እንዳይደርስ አብርሃም ራሱ እንደዛ ነው ማድረግ ያለባችሁ። አብርሃም ራሱ ግን ምንድነው እንደዚህ የሚዝረጠረጠው ምንድነው እንደዚህ አይነት ነገር እኔ አሁን አብርሃም ራሱ በጣም በዚህ ሰዓት እያሳፈረኝ ነው። በቃ እንደዚህ አይነት ተግባራውን በአብርሃም በጣም ይከብዳል። በጣም አዝኛለሁ። ከባድ ነው እንግዲህ አሁን የአብርሃም ነገር ግን በጣም በዚህ መልኩ ግን እኔ የአብርሃም በጣም ምን የሆነ በቃ በጣም እያስጠላኝ ነው የአብርሃም ነገር ማለት ነው። እያለበት አሁን ድጋሜ ከሄርሜላ ጎን አፈቅርሻለሁ ፈቅ ምናምን ይሄ አይደለም የተመጣው እኮ ማለት ነው በልጁ እኮ ነው በልጁ ተመቶ እንደዚህ አይነት ነገር እኮ ማለት ነው። ይሄ ማስጠንቀቂያ ማለት ከሱ አልፎ ወደ ልጁ እኮ ሄደ የሚሄድ ነገር ነው። አዎ ኪራ እኮ በዚህ አጋጣሚ እኮ የሆነ ነገር እኮ ሊሆን ይችላል እኮ ልጁንም ሊያግቱት ይችላሉ ምናምን አላውቅም። ይሄ ልጅ የሆነ ነገር ቢሆንስ እሱ እዚህ ከሴት ጋር እንትን ማለቱን ትቶ ሚስቱንና ልጆቹን እንትን ቢል ለእንደዚህ እኮ ባይወለድ ቢቀር እኮ ይሻላል። ለእንደዚህ ባይወለድ እና ይሄ ልጅ ምን አመጣበት በሱ በአባቱ ምክንያት እንደዚህ የሚሰቃየው? ይሄ እኮ በአባትና ጥበቃ ቆመኛ መከታተል ነው እንጂ ያለብን ልጁ እንዳይታገት ምናምን መጠበቅ ነው ያለብን። ሰው ማቆም ምናምን አለብን። ይሄን ከሩታ ጋር ተነጋግረን የምናደርግ ይሆናል ከቤተሰብ ጋር ያለውን ነገር እንደነገርኳቸው በቃ እናንተ ያው ከጎናችን ሆኖ ልጁ እኮ አሁን ማለት ነው ማገት ምናምን ነገር ሳይሆን ምናልባት ሊሰርቋት ይችላሉ እኮ ነው እኮ
ያው ሰርቀዋትም እኮ ወስደው ያው እንግዲህ ይደብቁታል ማለት ነው። ምን ይሁን አላውቅም፣ ማን እንደዚህ እንደሚያረግ። እኔ ግን ማሂ ይሄ ነገር ማለት ነው ይሄ በጣም ግራ እያጋባኝ ያለ ነገር ስለሆነ ማለት ነው። በጣም በቃ ትልቅ ነገር የለም። ይሄ ነገር መወሰድ አለበት፣ ትልቅ እርምጃ መወሰድ አለበት። በኋላ ከማልቀስ ማለት ነው ዛሬ በቃ ከዚህ በኋላ ይሄን ነገር የለም። በጣም በጥንቃቄ መወሰድ አለበት። ምክንያቱም በኋላ ማልቀስ ነው፣ ሌላ አዲስ ነገር እኮ የለውም። ሳይሆን ነገሩ አሁን እርምጃ መውሰድ ከተቻለ ነው። ትክክል። እንዴት እንደዚህ አይነት ነገር ይደረጋል? ትክክል። እንግዲህ ቤተሰቦች ይሄን ነገር እጄ ለሷም ማሳወቅ አለብኝ፣ እሷም ለፖሊስ ማሳወቅ ካለባት ለፖሊስ ታሳውቅና ያለውን ነገር በቃ በጠንከር ብለን ከሌላ ጊዜ በተለየ ሁኔታ ጠንከር ብለን መጠበቅ አለብን። ያለውን ነገር አብረን በሂደት የምናየው ይሆናል። ቤተሰቦች ግን እንግዲህ ያው እሷን ላይክ ምናምን ያደርጋችሁ አበረታቷት። እንወዳችኋለን ቤተሰቦች፣ ደህና ሁኑልን። እንግዲህ እኔም ወዳችኋለሁ። እኛ ያየው ነገር በሙላ ማወቅ አለባችሁ። ለምን እኛ ያገባንም በማያገባ ነገር አንገባም አይደል? አንተ እሷ ነገር ታይ በቃ ተባልሽ። ለምን ማሂሻቲም እንዴ አይመለከትሽም ማለት እኔ አይመለከትሽም አላልኩሽም እኮ። ስለዚህ እኔ ደግሞ ማወቅ አለብኝ። አይሆንም በቃ ይሄ ነገር አይሆንም፣ መሆን የለበትም ይሄንን ነገር። እኛ ምንም እናሳውቃቸው ነገር የለም ከዚህ በኋላ ለምሳሌ። እሺ በልሳ ምሮሽ ለምን አንቺ ለኔ ሻቲኝም ሲጀመር ይሄ ነገር ማወቅ የለባቸው። ይሄን አንስተናል። ፖስት ይዤ መቀመጥ በቃ መቀመጥ ካለበት መቀመጥ ጊዜ ያመጣዋል። ከዛ እናሳውቃቸው። አይደለም እኔ ግዴታ ለቤተሰቦች ማሳወቅ አለብኝ። እኛ ማን ግድ ይሰጠዋል? ማን ግድ ይሰጠዋል? ማለት ቤተሰቦች ብቻ ሳይሆን የሚያውቁት እነሱ አዩት ማለት ኤርሜላም ታያዋለች፣ አብርሃም ያዋል። ስለኛ ማንም ግድ አይሰጠውም። ስለኛ እኮ ማንም ግድ አይሰጠውም። ግድ ይሰጠው እኮ ኖርማል እኮ ነው። ስለኛ አይደለም በቃ እኛ ይሄን ፖስታ የኤርሜላ የሩታ ጠላት የተባለ ያየዋል። የዛን ጊዜ ሁሉም ማለት ነው ይሄ ነገር መስጠት በጣም ማሳየት የለብሽም። እኔ የምልሽን ለምን አሰሚኝም? ያ ነገር መሆን የለበትም ማሂ። ለኛ ለምን እሺ ለመቅረጽ ነው አይደል? ስለዚህ እናንተ አንጨቃጨቅ። እንደዛ መሆን የለበትም። ለኛ ማን ግድ ሰጠው? ማንም እኮ ለኛ ግድ እኮ አይሰጠውም። እና ለኛ ታው በእናትህ እሺ በል። አሁን አንጨቃጨቅ በእናትህ። እኔ ይሄ ነገር ባይሆን ደስ ይለኛል። በቃ ይሄ ነገር መሆን የለበትም ማሂ። ታይ ከዚህ በፊት እኮ በጣም ብዙ ነገር እኮ ሆነናል ማሂ። የመጣው ይምጣ እሺ በል በእናትህ። ሰው ማይስማ ይሄ ነገር ላይ በጣም ብዙ ነገር እኮ አሳልፈናል። በዚህ ነገር እኮ በጣም ብዙ ዋጋ ከፍለናል። ለዚህ ዋጋ እኮ ምንም ያገኘ ነው? እኔ እኮ ካንቺ እኮ አልወጣም እኮ። እስቲ እኛ መስዋዕት እንሁንና እሷ ከነ ልጇ ትዳር በቃ እሷ ከነ ልጇ ደናቱንና እኛ መስዋዕት እንሁን። እስቲ ምንም የሚመጣው ነገር እኛ ኖርማል መቋቋም እንችላለን። ገብቷል አይደል? እሷ አሁን እዚህ ጋር አራስ ናት ምናምን። እስቲ የሚመጣውን ነገር እኛ እንቀበል። ያ እኮ አይደለም ማሂን ያሳስበኝ። እንደዚህ አይነት ነገር በጣም ብዙ ዋጋ እኮ እያስከፈለን ነው። እንጀምር ካሜራማን እንደፈለግሽ ምንም አልልሽም። ከሰላም